ከዛ አንቺ ደፈረኝትና ጆርጅ ፖስት ከዛ ይዝቡ ገብቶ በረረም ነኝ ማሪ እየሰደበን እኮ ነው ነኝ ሲጀምር ካንድ ቆንጂዬ ሴት አጠገብ እኮ አመዳምን አስቀያሚ ሳይጠፋም ሲባል ሰምቼ ነበር። እኔን ኢቲኤፍ3 ላይ በቦክስ መግጠም ከሆነ በዚህ 3 ቀን ውስጥ ቪዲዮ ሰርታችሁ ሜንሽን አድርጉ። ጆን ዳንኤል፣ አዶናይ፣ ራኬ ተስፋዬ። የንቃትን ጥፊንስ እንዴት አየኸው? ጠፍጥፎ ወጋደረ ሲሮጣው አንተን ጠብቃለሁ። ኢቲኤፍ03 ላይ ጆኒ ድንገት ተሳስቶ እግርህን ባይሰብር እኔ ያንን ቃል አሳካለታለሁ። መጮ ያቆማል። ሴዶ ለመጀመሪያ ጊዜ ተረጋግቶ ሲያወራ ተሰሙታላችሁ። ሴዶ ሰው ይሆናል። በቃ ቤዚክሊ ይሄ ያለው ኢጎ አንድ ወንድ ልጅ ባለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለው ለመኖር ነው። ለኔ ለግሌ ነው እየሰራ ያለው። ሰላም የጽናት ቲዩብ ቤተሰቦች፣ ዛሬም በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያ ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። ታዲያ መነጋገር ባለብን ሐሳብና ቪዲዮዎች ላይ እስከ ጥግ እንነጋገርባቸዋለን። እንዲሁም መዝናናት ባለብን ሐሳብና ቪዲዮዎች ላይ እስከ ጥግ እንዝናናባቸዋለን። እናንተም ቻናሉን ሰብስክራይብ አድርጋችሁ መጀመራችሁ እንዳይረሳ። እንዲሁም የጽናት ቲዩብ ቤተሰብ ሆናችሁ ቪዲዮ ለብዙ ሰው እንዲዳረስልኝ ላይክ እና ሼር አድርጋችሁ መጀመራችሁ እንዳይረሳ። እባካችሁ ላይክ እያደረጋችሁ ወደ ቪዲዮ ዘፈን በእንግሊዝኛ ነው እንደ የተዘፈነው እኔ አይገባኝም። በጣም በርካታ ሴቶች ሲሰሩ ሰምቻለሁ። ከዛስ አይቻለሁ። ከዛ አንቺ ደፈረኝትና ጆርጅ ፖስት ከዛ ይዝቡ ገብቶ በረረም ከዛ እኔ ቀጥል ገባ እንት ባለሽ እንደዛ መባል ነገር የለም። ትመጫለሽ፣ እንገናኛለን፣ ከዛ ወደ ቤት እንሄዳለን፣ መብራት እናጥፋለን፣ እናብራለን፣ ሻወርሽን ወስደሽ ወደ ቤት በቃ ክላስ እነቀኝ ተንቆርማች ስታነቁም መከራ ስትለቀቁም መከራ። እኔ ግን ያልገባኝ ማለት ድሬሉ በእንግሊዝኛ ነው እንዴት ተሰራው ማለት ትርጉሙ አልገባቸውም ነው ምንድነው አልገባኝም። እኔ ማለት ብቻ እሺ፣ በጣም ብዙ ሊያዋሩኝ። ሴክስ በሴትና በወንድ ነው የምናወራው። ስለ ሴክስ ነው የምናወራው። ለምሳሌ አንድ ወንድ በጣም ፕሌየር ነው ብለን እናስብ። ከብዙ ሴቶች ጋር ይወጣል። ፍቅር የማይዛው ወንድ ነው እና አንቺ ፍቅር ያዘው። ከዛ ሁሉንም ሴቶች ተዋቸው፣ ሰብስብ ብሎ ካንቺ ጋራ ተቀመጠ። ከዛ አንቺ ለጓደኞችሽ ሄደሽ ከዚህ በፊት በጣም ፕሌየር ነበር ግን አሁን ከኔ ጋር ፍቅር ይዞ ሰብሰብ ብሎ ቁጭ አለ ብለሽ እንደ ፍሌክስ ነው የምታወሪው። ትኮሪበታለሽ በዚህ ታሪክ። ይሄንን ታሪክ እንገልብጠውና ወደ ሴቷ እናምጣው። ሴቷ በጣም አተራማሽ ናት። ወንድ ከብዙ ወንድ ጋር ነው የምትወጣው። ከብዙ ወንዶች ጋራ ሴክስ አድርጋለች እና ከኔ ፍቅር ያዛት። በቃ እኔ ስታገኘኝ ተሰብስብ። ቆይ እዚች ጋር ይቅርታ አድርጉልኝ። ለምንድን ነው ወይ ሴቶች ፕሌየር ወንድ የራሳቸው ካደረጉ በኋላ ፍሌክስ የሚያደርጉት? አይገባኝም። በጣም ብዙ ሴቶች ለምን እንደሆነ ፕሌየር የሆነ ወንድ ነው መያዝ የሚፈልጉትም ፍቅረኛቸው እንዲሆን የሚፈልጉትም። ለምን እንደዛ እንደሚሆን አይገባኝም። አማርኛ ፊልም ላይ ብቻ ነው የዋህ ወንድ የሚወደደው። አማርኛ ፊልም ላይ ብቻ ነው ይሄ መልካም ነገር የሚሰራ ምናምን የሚወደደው አማርኛ ፊልም ላይ ነው። ሪል ላይፍ ላይ በጣም ዱነግ የሆነ ድብድብ ምናምን የሚከሻከሽ ወይ ፕሌየር የሆነ ወንድ ነው የሚወደደውና ለምንድን ነው? እስኪ ኮመንት አድርጉልኝ። እንቀጥልኛ። ሴቷ በጣም አተራማሽ ናት። ወንድ ከብዙ ወንድ ጋር ነው የምትወጣው። ከብዙ ወንዶች ጋራ ሴክስ አድርጋለች እና ከኔ ፍቅር ያዛት። በቃ እኔ ስታገኘኝ ተሰብስባ ቁጭ አለች ብሎ ሄዶ ለቤተሰቡ ያወራል። ለጓደኞቹ ከብዙ ወንድ ጋር እንደምትወጪ የሚኮራበት ታሪክ ሆኖ ያወራል። መልሽልኝ። አያወራም። አንቺ የምትኮሪበት ታሪክ በተቃራኒው እሱ የሚያፍርበት ታሪክ ነው። ለቤተሰቦችሽ እንኳን ባክግራውንድን ስታወሪ አታፍሪም። እኔ ነኝ የሰበሰብኩት፣ እኔ ነኝ ሰው ያደረኩት ብለሽ ታወሪያለሽ። ወንድ ደግሞ ቤተሰቦቹም ጓደኞቹም ጋር ሄዶ እኔ ነኝ የሰበሰብኳት፣ እኔ ነኝ ሰው ያደረኳት እንጂ በጣም ብዙ ወንድ ነበር የሚያወጣት፣ በጣም ፕሌየር ነበረች ምናምን አይልም። በፍጹም አይልም። አንቺ የምትኮሪበት ታሪክ እሱ የሚያፍርበት ታሪክ ነው። በጣም የተለያየን ሰዎች ነን። ስለዚህ ወንድ ልጅ ፕሌየር ሆነ ከብዙ ሴት ጋር ይወጣል ብለሽ እየሄድሽ አንቺም እንደ ወንድ መሆን አትችይም። ብቻ ለማንኛውም ምን ልልሽ ፈልጌ ነው፣ ሴት ልጅ ዲዛይን የተደረገችበትና ወንድ ልጅ ዲዛይን የተደረገበት መንገድ በጣም የተለያየ ነው። እሱ
ላንቺ የውርደት ታሪክ የሆነው ለሱ ደግሞ የክብር ታሪክ የሆነውን ጉዳይ እኩል አድርገሽ ማንነትሽ እንድታጫ አልፈልግም። ይሄ ቦዲ ካውንታችሁ ላይ በደንብ አስቡበት። እዚህ ጋር በነገራችን ላይ በጣም ትክክል ናት። ማለት አንድ ምሳሌ ልውሰድላችሁ። ለምሳሌ አንድ ሴት በቃ እንደ ወንድ መሆን እፈልጋለሁ ማለት እስካገባ ድረስ ፕሌየር ሴት ነው መሆን እፈልገው ብላ እሷ ፕሌየር ሴት ብትሆንና የሆነ ፓሪ ላይ ተገናኙ እንበል፣ ማለት ፕሮቴክትድ ያልሆነ ሴክስ አደረጉ እንበልና ይሄ ሰውዬ ሴክስ ካደረጉ በኋላ ሊረሳት ይችላል። ለመፈጠሯንም ማለት ሴክስ ማድረጋቸውንም ኢቭን ላያስታውስ ይችላል እንበልና ደግሞ እሷ አረገዘች እንበል። ከዛ በኋላ ህይወቷ ተበላሸ፣ ምስቅልቅሏ ወጣ። ታዲያ እቺ ልጅ እንደ ወንድ ፕሌየር ሆና መቀጠል ትችላለች? ከዛ እድሜም ይገድባታል። እሱ እድሜ አይገድበውም፣ እሷ እድሜ ይገድባታል። እና አፈጣጠራችንን በጣም ለየቅል ነውና ሴቶች ከእነቀኝ ውጡ። እነቀኝ ለእናንተ አይሆንም፣ እንድታውቁት ብዬ ነው። በተለይ ለኢትዮጵያውያን ማሪ ኩሉኝ የሆነ ልጅ የመጣ ነው። ሰላም ቆንጆ ልጅ ነግርሽ ነበር የመጣሁት። ታውቃለች ምን ነበር? ማን አንቺ ነው ረድ? ይሄኔ ቆንጆ ስልክሽን አትወስድም። ሲጀመር አንድ አይነት ስልክ ነው የምንጠቀመው እኔና ጓደኛዬ። ሴትዮ ማን አንቺ ነው ረሽ? ይንጦ ሙጥ መጣ ምን ትመስላለች? ጭራሽ ትሰደባለህ እንዴ? ነይ እንሂድ ማሪ፣ እየሰደበን እኮ ነው። ነይ እንሂድ። ሲጀምር ከአንድ ቆንጆዬ ሴት አጠገብ እኮ አመዳምና አስቀያሚ ሳይጠፋም ሲባል ሰምቼ ነበረ። ማይገባኝ ነገር ነው እሱ። በነገራችን ላይ ለምን እንደዛ የሚሆነው ሞጣጣ ምን ይመስላል? በእናትህ ጓደኛዬን አስደበል ማሪ። በጀባ እየተሰደብን እኮ ነው። እኔን አልሰደበኝ። አንዴ ትይልኝ ሴትዮ ስሬልሽም አንዴ ላውራት አንዴ። ችግር የለውም ለራስሽ ብዬ ነው። I'm helping you ኩኩሻ ነው እንደ እንግሊዘኛ የሚያስተምርሽ? ጎጆ። ኧረ እባክህ ጭራሽ ጎጆ ልቀልሱ። ለጓደኛዬ የሚበጃትና የሚጠቅማት እኔ ብቻ ነኝ የማውቀው። ኧረ በስመ አብ እቺ ልጅ ምን ላድርጋት? ማይገባኝ ነገር ነው። ማለት ለምንድን ነው ቆንጆ ሴቶች አስቀያሚ ጓደኛ የሚኖራችሁ? ለምንድን ነው እንደዛ የምታረጉት? እና ደግሞ እናንተ በጣም ጸባይተኛ ናችሁ፣ የቤት ልጅ አይነት ነገር። ከዛ ስትጀነጀኑ ትሽኮረመማላችሁ። ያቺኛዋ በጣም ሙጢናት፣ ረጅም ነው ምላሷ፣ ትሳደባለች አይነት ነገር። እሷ ተለክፋ እቺኛዋ ታወራለች። መልስ የምትሰጠው እቺኛዋ ናት። ለምንድን ነው እንደዛ የሚሆነው? ምክንያታችሁን ንገሩኝ። ማርያምን ይጠቅማችኋል። ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪፖስት አድርጉ፣ ለብዙ ሰው አድርሱ። ስፔሻሊ ደግሞ እንደኔ ታክሲ የምትጠቀሙ ሰዎች በጣም ተጠንቀቁ። ለህይወታችሁ አስጊ ስለሆነ እቃ ሊጠፋ ይችላል፣ ሊሰበር ይችላል፣ ምንም ይሆናል። ህይወት ግን አይመለስም። ምን እንደተፈጠረ ልንገራችሁ። እኔ ከጃክሮስ ትንሽ ዝቅ ብዬ ወደ ጎሮ እየሄድኩኝ ነውና ከጃክሮስ ጋር ታክሲ ያስኩኝ። ወደ ጎሮ ነው የሚሄደው። ጎሮ ጎሮ ብሎ ነው የጫነው። ገባውኝ። ስገባ ዳቦ ያዘ ሰው አለ፣ ትልቅ ሰውዬ አለ፣ የሆነች ሴትዮ አለች፣ የሆነች ቆንጆዬ ልጅ አለች፣ የሆነ ዱርዬ ልጅ አለ። ብቻ በጣም ብዙ ሰው አለ። ታክሲው ሞልቷል። አንድ ትርፍ ቦታ ያለው የት ነው? ከጋቢናው እቺ መቀመጫ አለች ጀርባው ወደ ታክሲ ሰዎች የምትቀመጡበት እሱ ጋር ነው የተቀመጥኩትኝና ዝቅ በይ ትራፊክ አለኝ። እንደገባው 5 ደቂቃ አልሞላውም እመቤቴን ሰረቁኝ። በ5 ደቂቃ ውስጥ ምን ያክል ቢያጠኑ እንደሆነ አላቅም። ዝቅ በያለኝ ዝቅ አልኩኝ። ቦርሳዬ ላይ ነው ዝቅ ያልኩት። ቦርሳዬን እንዴት እንደከፈትኩት አላቅም። ዝቅ አልኩኝ። ከዛ እንዲህ ትራፊክ ስለሚያይሽ ወደዚህ ዝቅ በያለኝ። 3 ሰዎች ከፊት ለፊት ተቀምጠዋል። እንዲህ ዝቅ ስል አዋራ ነው እኔ ላይ ተደገፍ ያለች ሆነች ቆንጆዬ ልጅ አለች። እንደው እሷ አትመርና ተደገፍኩባት። ስልኬን ወሰዱ መሰለኝ። ትራፊክ አለ እዚህ ጋር ውረጂና ተሻገሪ። ወዴት ነው የሚሻገረው? እዛ ጋር ትራፊክ እንደሌለ አውቃለሁ። አሁን ነው ይሄንን እያስተዋልኩ ያለሁት። ባይዘዌ አሁን ተረጋግቼ ምናምን እያወራችሁ ነው። ወረድኩኝ። ወርጄ ልክ ታክሲው ሲሄድ ስልኬን እንደሰረቁኝ ገባኝ። ካላደነዘዙኝ በስተቀር የሆነ ነገር ካላስነኩኝ በስተቀር እንዴትም ሆኖ በምንም ሂሳብ ልዘነጋው አልችልም። ታክሲ የምትጠቀሙ ሰዎች ራሳችሁን ጠብቁ። ስፔሻሊ ብቻችሁን የምትሄዱ ከሆነ ትራፊክ ስሏችሁ እንዳሰሙ፣ ታክሲ ከሞላ አጣርፏችሁ ግቡ የሚሉ ከሆነ እንዳገቡ። በቃ ራሳችሁን የምትሄዱበት ቦታ ይርፈድ፣ ችግር የለውም ይርፈድ፣ በቃ ችግር የለውም ትደርሳላችሁ። እመቤቴ በነገራችን ላይ ነገር በደንብ መጠንቀቅ አለባችሁ። ይሄ ነገር አደንዝዟችሁ ምናምን ነገር አይደለም። የሆነ ነገር ወይ ድግምት አድርጎባችሁ አይደለም። በነገራችን ላይ ሌቦች የሚሰርቋችሁ የሆነ የሚያፋጥኗችሁ ነገር አለ አይደል? የሆነ ሰዓት ላይ የሆነ ነገሮች ሲያፋጥኗችሁ አይምሯችሁ የሆነ ሰዓት ላይ ስታክ የሚሆኑበት ሰዓት አለ አይደል? ያንን ደቂቃ ነው የሚጠቀሙት። በነገራችን ላይ ያቺን ሰከንድ ነው የሚጠቀሙት። ምንም ነገር እናንተ ላይ የሆነ ነገር በትኖባችሁ ምናምን ሳይሆን በቃ የሆነ ሰዓት ላይ እናንተ ወይ ከየዋህነት ወይ ከሆነ ነገር እነሱ ሲያፋጥኗችሁ ወይም ደግሞ እናንተ በሆነ ነገር ተቻኩላችሁ በሆነ ሀሳብ ላይ ሆናችሁ አይምሯችሁ ለሰከንዳት ስታክ የሚያደርግበት ሰዓት አለ። በዛች ሰከንድ ነው በፍጥነት ውሳኔያቸውን የሚወስዱትና በቃ የሆነ ቦታ ስትሄዱ ምናምን ነቃ ደንገጥ ብላችሁ መንቀሳቀስ አለባችሁ። ሰዎች በተለይ በሚበዙበት አካባቢ ብዬ አስባለሁ። እስኪ እንደዚህ አይነት ነገር ያጋጠማችሁ ኮመንት እያደረጋችሁ አሁን ስማችሁን መጠራው ቲክቶከሮች እኔን ኢቲኤፍ3 ላይ በቦክስ መግጠም ከሆነ በዚህ 3 ቀን ውስጥ ቪዲዮ ሰርታችሁ ሜንሽን አድርጉ። ጆን ዳንኤል፣ አዶናይ፣ ራቼ ተስፋዬ፣ ናውን ፎንቲ ኪሎን 90 ካረከው፣ ጆሲ፣ እስጢፎ፣ ኩኩሻ፣ ሞን ተንጂ ልገለው ነው። እኔ ኢቲኤፍ3 ላይ መግጠም የምትፈልጉ ከሆነ በቦክስ ቪዲዮ ሰርታችሁ ሜንሽን አድርጉኝ።
ከዛ በኋላ ሪንግ ውስጥ እንገናኛለን ማለት ነው። ማን ከማን ጋር ፋይት ማድረግ አለበት ብላችሁ ታስባላችሁ? ማለት ዮኒ ከማን ጋር ፋይት ማድረግ አለበት ብላችሁ ታስባላችሁ? ከአዶናይ ጋር፣ ከጆን ዳንኤል ጋር ወይም ደግሞ ከናሆም ፎንቴ ጋር እና ከማን ጋር ፋይት ቢያደርግ የተሻለ ይመስላችኋል? ኢዲኤፍሲ 02 እንደደረሰ ታውቃላችሁ። ሐሙስ ዕለት ፋይቱ ይደረጋልና ማን የሚያሸንፍ ይመስላችኋል? እስኪ ሐሳባችሁን ኮሜንት አድርጉ። የንቃትን ጥፊንስ እንዴት አየኸው? ጠፍጥፎ ሞጋ ድረስ የሮጠው በጥፊ መጥቶ ራሱ ደረገጠ። ምን ነው የተመታ ነው የሚመስለው። ራሱ ተማቶ ይሮጣል። ላይ ቀመሰው እኮ እንዲህ ነው የሚሆነው። የቀመሰው ያው ጆኒ ደቁሷል። ትንሽ ያው በቃ መሸነፍ እናቴ ስትሸነፍ እኮ ልብ እንዲህ ነው የሚሆነው። ልብ ወርዷል ታውቃለህ። አሁን ከቀመስኩ ብላ ነው ነገር አርጋፑ ላጥ ያለችው ማለት ነው። ለዛ ነው ማን ያሸንፋል ከንቃትና ከሮቤል? እኔ የፋይት ምን ነው ሁለቱም አልተማመንም። አንድ መሬት ግዴለሽ ያወረ ነው። በሁለቱም አልተማመንም። ምናልባት እንትቁ መሬት ከወረደ ጥሩ ነው። መሬት ላይ አሁን ማን ነበር ስሙ? ንቃተ ሮቤል። ንቃተ መሬት ላይ አሁን ጥሩ ነው። እየተማረች ነው። ተሻሽላለች። በቃ ወጥራ እየታነቀች እየተማረች ነበር መሰለኝ። እንደ ዶሮ ይሻላል ነው። ከዛ ከሮቤል ጋር ግን ሮቤል ቆመው ከተጫወቱ ሮቤል ተበጥበዋል። ኦኬ ሮቤል የፋይት ባክግራውንድ አለው እንዴ? የሚታወቅ ምናምን ተወራሯል መሰለኝ። እንደዛ ነው። እና ስታየው የሚሰራው ነገር ስታይ ይተበጥበው ይመስላል። ከኢድሪስ የንቃተን እኮ የገመትሽው እንደ በመጀመሪያ ዙር በሰከንድ ያልቃል። ትናንት ራሱ የእስላም ማካቻ ነው የሱን ገምተሽ እንዳለው ነው ያለቀው። ወይኑ አር ኤክስፐርት ኤምኤምኤ ላይ ሚክስድ ማርሻል ልምድ ሲኖር ታውቀዋለህ። ይሄን ፋይት ማን የሚያሸንፍ ይመስላችኋል? ማለት ሴዶ ማርሻል አርት ታውቃላችሁ፣ ያው ግምት ላይ በጣም አኩሬት ነውና ማን የሚያሸንፍ ይመስላችኋል? እስኪ ሐሳባችሁን ኮሜንት አድርጉልኝ። ንቃተልና ሮቤል ማለት የሴዶ ማርሻል አርትስ እይታ እንዴት ትመለከታላችሁ? ታዲያ ከዚህ ኢንተርቪው በኋላ ንቃተ ህሊና ምላሽ ሰጥቶ ነበር ለሴዶ ማርሻል አርት። የንቃተ ህሊና አላሰማችሁ ከሮቤል ጋር ግን ሮቤል ቆሞ ከተጫወቱ ሮቤል ጭራሽ ብለ ምናልባት እንትቁ መሬት ከወረደ ይገርፋል ብለ ትናገራለህ። መሬት ላይ አሁን እንዴት እንዳሸው እንዴት እንዳስጨነኩ ታውቃለህ አንተ ሮል ስናረግ። ከዛ ተነስተ ነው ንቃት ግራውንድ ላይ የተሻለ ነው ብለ የተናገር። አሁን ከተረፍክ በሙሉ አካል ከወጣ ከዚህ ፋይት አንተን ጠብቃለሁ። ኢቲኤፍሲ 03 ላይ ጆኒ ድንገት ተሳስቶ እግርህን ባይሰብር እኔ ያንን ቃል አሳካለታለሁ። እጠብቅሃለሁ። በነገራችን ላይ የንቃተ ህሊናና የሴዶ መዛዛት በጣም እየከረረ ነው። በተለይ ደግሞ በንቃተ ህሊና ፓርት በጣም መዛዛቱ እየከረረ ነው። ማለት ከዚህ በፊትም ደጋግሞ ይህንን ነገር ቃል ተናግሯልና ይሄ ደግሞ ሊሆን የሚችለው ንቃተ ህሊና ሮቤልን ካሸነፈ፣ ሴዶ ማርሻል አርት ደግሞ በጆኒ ጁጁሱ ከተሸነፈ ነው ሊሆን የሚችለው። ግን እኔ በኔ በኩል ሁለቱም ፋይት እንዲያደርጉ ፈልጋለሁ። ምክንያቱም ከዚህ በፊት ቆይቷል። ማለት ሁለቱ ናቸው እንደዚህ አይነት ነገር ውስጥ የገቡት። ንቃተ ህሊና ነው ኮል አውት ያቀረበለት ድሮ ካስታውሳችሁና ፋይት ማድረግ አለባቸው ብላችሁ ታስባላችሁ? ሁለቱ ቢያረጉስ ማን የተሻለ ውጤታማ ሊሆን የሚችል ይመስላችኋል? እኔ በኔ በኩል ግን ቢያረጉ በጣም ደስ ይለኛልና በጣም መጠበቀው ነው ሜን ኢቨንት ባይሆን ራሱ መጮ ያቆማል። ሴዶ ለመጀመሪያ ጊዜ ተረጋግቶ ሲያወራ ትሰሙታላችሁ። ሴዶ ሰው ይሆናል። በቃ ቤዚክሊ ይሄ ያለው ኢጎ አንድ ወንድ ልጅ እሱ 20 ዓመት ማርሻል አርት ሰርቻለሁ ነው ሲል የነበረው። እኔ እንግዲህ 3-4 ዓመት ብቻ ነው የማርሻል አርት ኤክስፒሪየንስ ያለኝ። በዛች 3-4 ዓመት ግን ከሴዶ በላይ ለፍቻለሁ። 6 ዓመት ብሎ አልነበር ሴዶ አልለፋም እያልኳቸው አይደለም። ሴዶ ለፍቷል። 20 ዓመት ሙሉ በጣም ለፍቷል። ግን መልፋት ሰክሰስፉል አያደርግም። የምትለፉበት ነገር ማተር ያደርጋል። Are you wasting your time or are you working hard on the right things? Because on the wrong things መልፋት ትችላላችሁ guys. you can practice the wrong technique ለ20 ዓመት. But someone that's been practicing the right technique ለ1 ዓመት will destroy you. That's just how fighting works. It's not about training hard. በዚህ level ላይ everyone trains hard. It's about who trains smarter, better, and ከማጋ ማጣገባችሁ ያለው who do you train with? Who is there to help Sedo prepare for my style? የጆኒ ጁጁሱን ሜንታሊቲ ግን እንዴት ታዩታላችሁ? በጣም ኮንፊደንት ነው በነገራችን ላይ። እኔ እንደውም አሁን ላይ እሱ ምንድነው እያለ ያለው ሌላም ሰው በእርግጥ ሲል ሰምቻለሁና ሴዶ ማርሻል አርት ኢጎ አለበት ነው የሚለው። እኔ ግን ጆኒ ጁጁሱ ላይ ነው ኢጎ እያዩ ያለው። ማለት በጣም ኦቨር ኮንፊደንት ነው። ምንም ነገር እንደሚያደርግ ነው የሚያስበውና የሚያወራቸው ነገሮች አብዛኛዎቹ ነገሮች ስመለከታቸው ኢጎይስቲክ የሆነው እሱ ነውና ከዚህ በፊትም በጣም ለረጅም ጊዜ ስመለከተው ነበር 50,000 ከዛ 100,000 ከዛ ደግሞ አሁን ከንቃተ ህሊና ጋር ፋይት እያደረገና ማንነቱን ኢትዮጵያ ውስጥ ፕሩፍ ለማድረግ በጣም እየሞከረ ነው ያለውና ቢሸነፍ ምን ሊሆን ይችላል የሚለውን ፓርት ብቻ ማየት ስለምፈልግ ነው እኔ ሴዶ ማርሻል አርት እንዲያሸንፍ የምፈልገውና በስተትም ይሁን በምንም ይሁን ግን
ብቻ ጆኒ ጁጁሱ ሲሸነፍ እንዴት ሪያክት ያደርጋል ወይም ደግሞ ከዚህ በኋላ ራሱን እንዴት ይገልጻል የሚለውን ለማየት ስለምፈልግ ብቻ ነው። እናንተ ደግሞ እስኪ ሐሳባችሁን ኮሜንት አድርጉልኝ። ለምንድነው ሴዶ ማርሻል አርት እንዲያሸንፍ የምትፈልጉት ወይም ደግሞ ለምንድነው ጆኒ ጁጁሱ እንዲያሸንፍ የምትፈልጉት? ሁላችንም ምክንያት አለን ብዬ አስባለሁ። ሐሳባችሁን ኮሜንት ያደረጋችሁ እንደምታውቁት ከትላንትና ወዲያ ጀምሮ በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የነበረው የገዱ አንዳርጋቸው ቪዲዮን አብዛኞቻችን አይተናል ብዬ አስባለሁ። ቪዲዮውን ላስመልክታችሁና ከዛ ምላሹን ደግሞ ላስመልክታችሁ። ልኖረው እኔ ሚፈርደው ሌላ ሚደክመው ልብሽ ሚያወራው ሌላ የታሌሉኝታ ካሁን በኋላ ልኖረው እኔ ሚፈርደው ሌላ ሚደክመው ልብሽ። ነገራችን ላይ በማህበራዊ ሚዲያው ላይ በጣም በርካቶች የተለያዩ ሐሳቦችን በዚህ ቪዲዮ ምክንያት እያነሱ፣ ግማሹ ህዝብን በንጽህና እንዳገለገለ በስልጣን ጊዜው ምንም አይነት ሌብልነት ውስጥ ራሱን እጁን እንዳላካተተ ማሳያ ነው ሲሉ፣ ሌሎች እስካሁን ድረስ ምን አይነት መሪ እየመራን እንደሆነ ማሳያ ነው። ምክንያቱም ቢማርና የተሻለ የትምህርት ዕውቀት ኖሮት ቢሆን ኖሮ የተሻሉ ስራዎችን መስራት ይችል ነበረ። ነገር ግን ስላልተማረና ዕውቀት ስለሌለው ነው እንደዚህ አይነት የበታች ስራ እየሰራ ያለው በማለት በጣም ብዙ ሰዎች እንደዚህ አይነት ሐሳብ እያቀረቡ ነው። እኔ በኔ በኩል በሀገራችን ይሄ የእድር ሊቀመንበር እንኳን የእድሩን ገንዘብና የእድሩን ዕቃ እንደራሱ አርጎ በሚመለከትባት ሀገር የአንድ ትልቅ ክልል ፕሬዝዳንት የነበረ እንዲሁም ደግሞ የአንድ ትልቅ ሀገር የውጭ ጉዳይ ሚኒስቴር የነበረ ሰው እንደዚህ ሆኖ ስንመለከት ማስተዋል አለብን ብዬ ማስበው ምን ያክል በስልጣን ጊዜው ንጹህ እንደነበርና ለልጁና ለልጅ ልጆቹ ምንም አይነት የሌብነት ታሪክ እንዳላወረሰ እንዲሁም ደግሞ ለግል ጥቅሙና ለስልጣን ማራዘሚያ ብሎ ህዝብን ከመግደልና ከመጨፍጨፍ ይልቅ ዝቅ ብሎ በላቡና በወዙ ሰርቶ መብላት የሚፈልግ አንድ ጀግና ሰው ነው የታየኝ። እናንተ የራሳችሁን ሐሳብ አስቀምጡልኝ። እኔ ግን አንድ ቪዲዮ ልጋብዛችሁ። አሁን የተባለው ስራ በቪዲዮ ቀርጾ ያወጣው ግለሰብ አለ። ያንን በመስራቱ በነበሩበት የስልጣን እርከን ደረጃ አሁን ይህንን ስራ ላይ በመገኘቱ የሚሰማው ስሜት አለ። ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌዴራል ደረጃ ሚኒስቴር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ፣ ለሀገር፣ ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለእኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖሩ ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራሁ። ይሄ ስራ ለእኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለ። እንደውም እኔ ከዚህ ከቆየው የምመኘው ወደ ሀገር የቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ። ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ፣ ክብር ነው የሚሰማኝ። ዶክተር ገዱ አንዳርጋቸው በኢህአዴግም ጊዜ ነበሩ፣ በብልጽግናም ጊዜ ነበሩ። ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጡረታም ይሆን ለማትረፍና ለማቆየት እድሉ ነበረ። ያንን ያላደረጉት ግን ለምንድን ነው? ምክንያቱም አንዳንዶች እንኳን አይደለም እርሶ ባሉበት የፌዴራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን፣ እንዴት የራሳችንን የወደፊት ህይወት እናደላድላለን የሚሉ ባለስልጣናት በሞሉበት እርሶ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው። ለምን አላደረጉም? እንግዲህ እንደ ሰው ሊለያይ ይችላል። በምልህ ህገወጥ እኮ ነው። ያ እንድታስተዳድር ነው የተሰጠህ እንጂ ለግልህ ጥቅም ልታውለው አይደል ማለት። በዛ የምሰራበት ጊዜ እስኪ ሀሳባችሁን ኮመንት አድርጉልኝ። ማለትም እንዴት ታስባላችሁ? እንዴት ታዩታላችሁ? የገዱ አንዳርጋቸውን ስራ እንዴት ትመለከታላችሁ? ወይም ቪዲዮን እንዴት አያችሁት? ይሄንንም ምላሽስ እንዴት አያችሁት? ሀሳባችሁን ኮመንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሀሳቦችና ቪዲዮችን ጠቅለል አድርገን የተመለከትንበት እንዲሁም የተወያየንበትና የተዝናናንበት ቪዲዮ ይሄን ይመስል ነበር። ታዲያ እስከ መጨረሻው ከተመለከታችሁ ቪዲዮን ወዳችሁታልና እባካችሁን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉም እጅግ በጣም አመሰግናለሁ። ቻር ቆዩልኝ።